ሰላም እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እንኳን በድጋሚ መጣችሁ ወይም ደግሞ አዲስ ከሆናችሁ እንኳን በሰላም ወደዚህ ቤት መጣችሁ። ዛሬ በሌላ የምግብ ቪዲዮ ድጋሚ ተመልሼ መጥቻለሁ። እዚህ ጋር እንደምታዩትኝ አንድ ምግብ ሰርቼ ይዤላችሁ መጥቻለሁ። ኬክ ፕላንት ነው የሰራሁት። በጣም ቀላል ነው፣ ጊዜ የሚፈጅ ነገርም አይደለም። የምንጠቀማቸው ነገሮች ደግሞ ሁሌም ቤታችን ውስጥ የማይጠፉ ነገሮች ናቸው። አይ ሆፕ ትወዱታላችሁ ብዬ በጣም ተስፋ አረጋለሁ። ይህንን ነገር ሰርታችሁ በልታችሁ ማታውቁ ከሆነ እንድትሞክሩት እጋብዛችኋለሁ። እንደገና ከሞከራችሁትና ከወደዳችሁት ደግሞ ኮሜንት ላይ ብትጽፉልኝ በእርግጠኝነት ደግሞ ከዚህ የበለጠ ቆንጆ አድርጋችሁ ስለምትሰሩት እናንተ በነግሩኝ በጣም ደስ ይለኛል። በጣም ደግሞ ቀላል ነገር ነው። እኔ ሁሌም እስከዛሬ በሰራሁት ቪዲዮ እንደምላችሁ እኔ የተለየ እውቀት ምናምን ኖሮኝ አይደለም፣ ጀስት ማውቀውን ነገር በማካፈል ሞቲቬት ለመደራረግ ኢንስፓየር እንድንደራረግ ያክል ነው። እና ዛሬ ይህንን ቪዲዮ ስታዩ የመጀመሪያችሁ ከሆነ ሰብስክራይብ ልታረጉ ጋብዛችኋለሁ። እንዲሁም ደግሞ ይህንን ቪዲዮ አይታችሁ ከወደዳችሁ ጠቃሚ ነገር ነው ብላችሁ ካሰባችሁ ደግሞ ላይክ ሼር ብታረጉ ደስ ይለኛል። ይህ ምግብ ሁሌም ኤግፕላንት ቤታችን በተለያየ መንገድ ልንሰራ እንችላለን እና በጣም ኢዚ ወይ ነው። ባዶ መብላት እንችላለን ወይም ደግሞ እዚህ ጋር እንደምታዩት ከጎን ሱፕ አድርገን መብላት እንችላለን። ለዛሬ ቪዲዮ እንዳይረዝምባችሁ በማለት ኤግፕላንቱን ብቻ ነው ማሳያችሁ። በሚቀጥለው ቪዲዮ ደግሞ ሱፑን እንዴት እንደሰራው ታሳያችኋለሁ። እዚህ ጋር እንደምታዩት የሚያስፈልጉ ነገሮች ናቸው። ሁሌም እንደምላችሁ ለአሰራር እንዲመች ከስር እጽፍላችኋለሁ። ቺዝ፣ እንቁላል፣ ቁንዶ በርበሬ፣ ፐርስሊ፣ ጨው፣ ኤግፕላንት እንዲሁም የዳቦ የደረቀ የተፈረፈረ እንጠቀማለን ማለት ነው። ሌላ ደግሞ የሚያስፈልገን በጣም ትንሽዬ የፓስታ ሶስ እንጠቀማለን። የፓስታ ሶስ በጣም ትንሽ ስለሆነ የምንጠቀመው ቤት ውስጥ አዘጋጅታችሁ የምታስቀምጡ ከሆነ መስራት አይጠበቅባችሁም። እኔ ግን አጋጣሚ ዛሬ ስላልነበረኝ በመጀመሪያ እሱን ነው የምሰራው። እንደምታዩት የፓስታውን ሶስ ለመስራት ቲማቲም፣ ሽንኩርት፣ ዘይት ሁላችንም ያው ቤታችን ውስጥ በጣም በተደጋጋሚ የምንሰራው ነገር ስለሆነ እንደዛ ሰራለሁ። ይሄን እኔ በዛ አርጌ ስሰራ ያያችሁት ያው ዝም ብዬ ላስቀምጠው ለሌላ ጊዜ እንጠቀምበት ነው እንጂ በጣም ትንሽ ነው የሚያስፈልገን። ያው በኋላ ታዩታላችሁ ስጨምረው ማለት ነው። ሌላው ደግሞ እኔ ብዙ ጊዜ ስሰራ የፓስታ ሶስ ልጆች እንዲበሉት እንዲወዱት ብዙ በርበሬ አላደርግበትም። በጣም ትንሽ በርበሬና ብዙ የቲማቲም ሶስ አድርጌ ነው የምሰራው። ይሄ ቶሜሮ ፔስት የሚለው አለ አይደለ? ወፍራሙ በሱ ነው የምሰራው። ይሄ በጣም ቀላል የሆነ ነገር ስለሆነ ይሄን ነው የምናደርገው፣ ይሄን ነው የምንጨምረው የሚባል ነገር ያለው አይመስለኝም። ያው ሁላችንም ቤታችን ውስጥ የለመድነው ባህሪ የምንወደው ነገር ይኖራል። እናንተ እንደምትወዱት እንደተመቻችሁ አድርጋችሁ መስራት ነው ግዴታ። እኔ እዚህ ጋር እንደማደርገው ማድረግ ላይ ይጠበቅባችሁ ይችላል። ያው አንዳንድ ሰው በርበሬ ብዙ አብዝቶ መስራት የሚወድ ይኖራል ለፓስታ ሶስ ስንሰራ። እኔ ግን ብዙ በርበሬ አልጨምርበትም። ያው እዚህ ጋር እንዳያችሁት እኔ የፓስታውን ስጎ ወደ መጨረሱ ደርሻለሁኝ። ላወጣው አካባቢ ጨውና ነጭ ሽንኩርት ጨምሬ አወጣለሁኝ። እንዲቀዘቅዝ ወደ ጎን እንተወውና ወደ ኤግፕላንት አሰራር እንሄዳለን። በመጀመሪያ ማደርገው ምንድነው ሰፋ ያለ ሳህን ውስጥ እንዲህ እንቁላሉን እንጨምርና ቁንዶ በርበሬ እናደርጋለን። አሁን እዚህ ጋር መጠን እንደፈለጋችሁ፣ አሁን ለምሳሌ ልጆች ካሏችሁና እንዳያቃጥላቸው ከፈለጋችሁ ትንሽዬ መጨመር ነው። ወይም ደግሞ የሚያቃጥል ነገር የምትወዱ ከሆነ ደግሞ በዛ አርጋችሁ መጨመር ነው። ከዛ ደግሞ ጨው እንጨምራለን። ከዛ የነጭ ሽንኩርት ፓውደር እናደርጋለን። የነጭ ሽንኩርት ፓውደር ከሌላችሁ ፍሬሹንም ከትፋችሁ ማድረግ ትችላላችሁ። ከዛ ፐርስሊ የደረቀ ፐርስሊ እናደርጋለን። ግን ሞር ያብቻውን ደስ የሚል አይነት ጣዕም ስለማይኖረው ፍሬሹንም ትንሽ ከትፌ ጨምርበታለሁ ፐርስሊ።
ከዛ እንደዚህ በደንብ እንመታቸዋለን እና አቀላቀላቸዋለን። በደንብ መምታትና ሁሉንም ቅመም ማገናኘት ግዴታ ይኖርብናል። በኋላ ስንዘፈዝፈው ሁሉንም እንዲያገኝልን ማለት ነው። ከዛ ኤግፕላንቱን እንደዚህ በሰርክል አይነት ቅርጽ እንከትፋለን። አስተውላችሁት የምታውቁ ከሆነ ብዙ ጊዜ ኤግፕላንት ስንከትፍ የተወሰነ ከትፈን ከተው ነው የመጥቆር ነገር ያመጣልና ልክ ልጀምር አካባቢ ነው መክተፍ ያለብን። ከዛ እንቁላላችንን ሬዲ አድርገናል። በሌላኛው ሳህን ደግሞ የደረቀውን የዳቦ ፍርፋሪ እንጠቀማለን። እኔ ለዛሬ የኢታሊያን ስታይል የሚለውን ለምጠቀም የራሱ የሆነ ቅመም ስላለውና ደስ የሚል ጣዕም ስለሚያመጣ ያው ከስር ስለምጽፍላችሁ ስሙን እንደዛ ሰርች አርጋችሁ መግዛት ትችላላችሁ ከፈለጋችሁ። እዛ እንደምታዩት ምንድነው ማደርገው የኤግ ፕላንቱን መጀመሪያ እንቁላል ውስጥ በደንብ እንደዚህ እያገላበጥን ካስነካ ነው በኋላ ወደ ዳቦ ፍርፋሪ ደግሞ እንደዚህ ከተን በደንብ ሙሉ ለሙሉ እንሸፍነዋለን ማለት ነው። ያው መደጋገም ነው። ይሄንን እዚህ ጋር እንከታለን እንቁላል ውስጥ። ከዛ ወደ ዳቦ እናደርጋለን። ከዛ እናስቀምጣቸውና ለመጥበስ እናዘጋጃለን ማለት ነው። ያው አያችሁት አይደለ? በጣም ቀላል ነገር ነው። ምንም የሚከብድ ነገር አይደለም። ለአሰራር ጊዜ ራሱ የሚፈጅ ነገር አይደለም። እንቁላል መብታት፣ ኤግ ፕላንቱን መከታተፍ፣ ከዛ እንደዚህ አድርገን መጥበስ ነው። ቀላል ነገር ነው። ትወዱታላችሁ ብዬም ተስፋ አደርጋለሁኝ። ከዛ ስንጨርስ ምንድነው የምናደርገው? ወደ መጥበሱ ነው የምንሄደው። እሳታችንን ሚዲየም ሂት ላይ አድርገን መጥበሻችን ላይ በጣም ትንሽዬ ዘይት አድርገን እናስቀምጣቸዋለን። ያዘጋጀናቸውን ኤግ ፕላንት ማለት ነው። እዚህ ጋር ዘይት ብዙ አታድርጉበት፣ እንዲጠብስልን ያክል ብቻ በጣም ትንሽ። ያው እያያችሁት ነው ምን ያክል እንደጨመርኩ። ምክንያቱም ብዙ ዘይት ካደረግን በጣም ዘይት የሚል ነገር እንዳይሆንብን ማለት ነው። እንደገና ደግሞ ብዙ ማብሰል አይጣበቅብንም። ልክ ያው እንዳያችሁት አሁን እኔ ይሄን ለማብሰል ወደ 4 ወይም 5 ደቂቃ ነው የፈጀብኝ። ሚዲየም ሰዓትን ላይ ስለሆነ ማለት ነው። በደንብ ወደ ውስጥ ሁሉ እንዲበስልን። እንደምታዩት በጣም የሚያምር አይነት ከለር ይኖረዋል። ጣዕሙ ራሱ በጣም ቆንጆ ነው። ወላሂ በጣም ነው የሚጣፍጠው። እኔም ልጆቼ በጣም ነው የምንወደው። እንግዲህ እናንተም ሞክሩና ንገሩኝ። አይ ሆፕ ኢንጆይ የምታረጉት ምግብ ነው ብዬ አስባለሁ። እዚህ ጋር እንደምታዩት አሁን መጥበሻው ላይ አስተውላችሁት ከሆነ እንደዚህ የሆነ ጥቋቁሩ ነገር የምታዩት የዳቦ ፍርፋሪ አንዳንዶቹ ይረግፋሉና ልክ አንዱን ጊዜ ጠብሰን ስንጨርስ በደንብ አድርገን ይሄን ማጽዳት ይኖርብናል። በፔፐር ታወል ምናምን በደንብ ጠራርጉትና እንደገና ሌላ ትንሽዬ ዘይት ጨምራችሁ ያለንን ኤግ ፕላንት እስክንጨርስ እንደዛ እያደረግን መጥበስ ማለት ነው። እዚህ ጋር እንግዲህ እንደምታዩት እኔ ጠባብሼ ጨርሻለሁኝ። ኦቨን ውስጥ ስለምንከተው አሁን እዚህ ጋር ኦቨናችንን በ350 ዲግሪ ፋራናይት ፕሪሂት ማድረግ ይጠበቅብናል። እንደገና ደግሞ ኦቨን ውስጥ የምትከቱበት ሳህን ላይ ኤግ ፕላንቶቹን ስታረጉ በባዶ ከምታረጉ ይሄ የመጋገሪያ ሺቱ ፔፐሩ አለ አይደለ? እሱ ብታረጉበት በኋላ ለማጽዳትም ቀላል ነው። እኛም ደግሞ ሳህናችንም ከሚበላሽብን ለኛ ደግሞ ከሱ ጋር ለማጽዳትም ጊዜ ከምናጠፋ ወረቀቱ የምታረጉበት ኢዚ ነው። በቃ ብድግ አድርገን ጥለን እናጸዳለን ማለት ነው። እንደምታዩት አሁን እዚህ ጋር የፓስታውን ሶስ ነው እየጨመርኩ ያለሁት። ቅድም እንዳልኳችሁ ትንሽዬ ነው የምንጠቀም፣ ብዙ መስራት አይጠበቅባችሁም ያልኳችሁ ለዛ ነው። ያ እንደዚህ ካደረግን በኋላ ቺዝ እናደርጋለን ላዩ ላይ። ቺዝም እንደ ፍላጎታችሁ ብዙ ማድረግ ከፈለጋችሁ አርጉበት፣ ትንሽም ከፈለጋችሁ አርጉበት።
ከዛ ኦቨን ውስጥ ለ10 ደቂቃ እናበስለዋለን ቺዞቹ እስከሚቀልጡ ያክል ማለት ነው። ከዛ ያው እንደምታዩት እንደዚህ የሚያምር ሆኖ በሰለልን። ምግባችንን ጨረስን ማለት ነው። በጣም ነው የሚጣፍጠው። እንግዲህ ሞክሩት እና ያው እንግዲህ እዚህ ጋር ማቆም እንችላለን ከፈለግን ማለት ነው። እንደዚሁ መብላት ግን ደግሞ ሞር እንዲጣፍጠን ከፈለግን ለአይንም ስናየው ደግሞ በጣም እንዲያምር እኔ ብዙ ጊዜ የማደርገው ምንድነው ቲማቲምና ፐርስሊ ላዩ ላይ ጨምርበታለሁ። ቲማቲሙ እንዳያችሁት በሰርክሉ እንደዚህ ከትፌዋለ ላዩ ላይ አደርግና ከዛ ፐርስሊም ጨምርበታለሁ። ስታዩት በጣም ያምራል። ስትበሉትም ደግሞ ሞር በጣም ይጣፍጣል እንደዚህ በባዶ ከምትበሉት ማለት ነው። እዛ እንደዛ ስንጨርስ ይሄን ምግብ ቅድም መጀመሪያ ላይ እንዳልኳችሁ ባዶ መብላት ትችላላችሁ ወይም ደግሞ ከጎን ሌላ ምግብ ጨምራችሁ። እኔ ብዙ ጊዜ ይሄንን ነገር ስሰራ ከጎን በሾርባ ነው የምንበላው። እኔ ለዛሬም ሰርቻለሁኝ ግን ያው ቪዲዮ ላይ እንዳላረዝምባችሁና እንዳላሰረቻችሁ በሚል ነው ያላሳየኋችሁ። እንግዲህ በሚቀጥለው ቪዲዮ አሳያችኋለሁ ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ ስለተከታተላችሁኝ። እንደወደዳችሁት በጣም ባለሙሉ ተስፋ ነኝ። ከሞከራችሁት ደግሞ ከስር ንገሩኝ። በእርግጠኝነት ደግሞ ከዚህ የበለጠ አርጋችሁ የሚያምር አርጋችሁ ትሰሩታላችሁ። እናንተ ልጆቻችሁም በጣም ይወዱታል። ያው ብዙ ጊዜ ልጆች አትክልት ነገር ስለማይደፍሩና እሺ ብለው ስለማይበሉ በባህሪያቸው እንደዚህ የሚጣፍጥ ነገር አርገን ለየት ያለ ነገር አርገን ስንሰራላቸው ግን ደስ ብሏቸው ነው የሚበሉትና ልጆችም ካሏችሁ እንደዛ ሞክሩት። በሌላ ቪዲዮ እንገናኛለን ብዬ ተስፋ አረጋለሁ። እስከዛ ድረስ በያላችሁበት ሰላም ሁኑ። ይሄን ቪዲዮ ከወደዳችሁትና በጣም ጠቃሚ ነው ብላችሁ ካሰባችሁ ላይክ ማድረግ አትርሱ። እንዲሁም አዲስ ከሆናችሁና አዲስ ዛሬ ይሄን ቪዲዮ ስታዩ መጀመሪያችሁ ከሆነ ሰብስክራይብ እንድታረጉ ጋብዛችኋለሁ። በያላችሁበት ሰላም ሁኑ። ባይ